እንዴት ቅድስት ብትሆን ነው በፈጣሪ አይን። እሱ እኮ መልክ አይቶ ሁኔታ አይቶ አይታለልም። ልቧ ድረስ አይቶ እሷን እች እናቴ የምትሆነው ብሎ መርጧታል። ከነዚህ መሃል አንድም የጠቀመኝ የለም፣ እኔ የጠቀመኝ የልጅሽ ደም ብቻ ነው ይላል። የኔ የዕዳዬ ከፋይ የልጅሽ ደም ብቻ ነው፣ ሌሎች ደሞች ፈሰው ቀሩ እንጂ ምንም አልጠቀሙም ይላል። ብቻዋን የወለደች ሴት ድንግል ማርያም ብቻ ነች። የማህፀንሽ ፍሬ መባል የሚገባት ማለት የማህፀን ፍሬ ይባላል። እንደው ሴቶች እንዳይከፋቸው እንጂ የማህፀን ብቻ ፍሬ እንዳልሆነ ሰይጣንም ሰውም እግዚአብሔርም ያውቃል። ፈጣሪዋን የወለደች እናት ትገርመኛለች። ማናት ያለችው? አሁን ብዙ ሰዎች ጋር የሚያጋጨን እኛ ድንግል ማርያም ብላችሁ በጣም ቢግዲል አረጋችሁት። ከዚህ በላይ ቢግዲል ምን አለ? ሌላ ፈጣሪዋን የወለደች ሴት ያሳዩንና እናቆም። መጽሐፈ ምስጢርና ከመጽሐፈ አርጋኖን የተወሰደ ቅኝት ነው። ስለ ክርስቶስ ልደት ምን ብሏል አባ ጊዮርጊስ ዘጋስጫ የሚለውን እንመለከታለን። የመጀመሪያው አባታችን አባ ጊዮርጊስ ዘጋስጫ ክርስቶስ ከመወለዱ በላይ በጣም የመሰጠው የተወለደበት ቦታ ነው። የተወለደበት ቦታ ላይ በጣም ብዙ ንግግሮች አድርጓል። የተወለደው የት ነው ክርስቶስ አላችሁ? የተወለደው የት ነው? በቤተልሔም። በቤተልሔም በጠቅላላው ግን ምድር ላይ ነው የተወለደው አይደል? የተጸነሰው በሰማይ ነው በምድር ነው? በምድር ነው፣ በሰማይ አይደለም። አባ ጊዮርጊስ ዘጋስጫ ገብርኤልን ልኮ ድንግል ማርያምን አብስራት ብሎ ካበሰራት በኋላ እዚያው በገሊላ ናዝሬት ክርስቶስ ተጸነሰ የሚለውን ነገር እዚህ ባይሆን ኖሮ ብሎ በጣም ጽፏል። ለምንድን ነው ገብርኤልን ይዛሃትና ያላለው? ፈጣሪ ነው ወደ ፍጡር መምጣት ያለበት ወይስ ፍጡር ነው ወደ ፈጣሪ መምጣት ያለበት? የሚገባው ለእኛ ነበር አይደል? ስለዚህ ገብርኤል ወይ ሂድና ይዛሃትና ኤልያስን ነጥቃችሁ ይዛችሁ ኑ ተብለው እንደተላኩ በእሳት ሰረገላ እንደወሰዱ ለምንድን ነው በኤልያስ ሰረገላ አስጭኖ ወደ ጽርሐ አርያም ወስዶ እዛው ጽርሐ አርያም ላይ እንድትጸንሰው ለምን አላደረገ? እንደዛ ቢሆን ኖሮ ይላል መወለዱን ባላየን ነበረ፣ ከኛ መካከል ባልሆነ ነበረ። በኪሩብ ሰረገላ ላይ ወልዳው ቢሆን ኖሮ ይላል እዛው በሰማያት በእሳት ሰረገላ መሃል ወልዳው ቢሆን ኖሮ ድንግል ማርያም ሕፃን ተወለደልን ወንድ ልጅም ተሰጠን ብለን ለመዘመር እንችል ነበር? አንችል አናምንምም ነበር። አሁን አንዲት ሴት ወደ ሰማይ ተነጥቃ እዛው ሰማይ ላይ ልጅ ወለደች የሚለውን ታሪክ ለማመን በጣም ያስቸግራል። እዚሁ ምድር ላይ ያደረገው ገብርኤልን ይዛሃትና አላለውም ይላል። ጌትነቱን አላሳተፋትም እግዚአብሔር፣ ትህትናዋን ተሳተፈ እንጂ ይላል። እሱ ልዑል ነው፣ ከፍ ያለ አምላክ ነው። ከፍታውን አይደለም ለእሷ ያሳተፋት፣ እሱ የእሷን መዋረድ የእሷን ዝቅታ ተሳተፈ እንጂ። ወደ ድሆች ቤት ገባ፣ ገብርኤልን ተከትሎ አብሮ ወረደ ይላል። ገብርኤል ቀድሞ ገባ፣ ትጸንሻለሽ ትወልጃለሽ አላት። ይሁንልኝ ስትል የገብርኤልን ቃል ተከትሎ ይሁንልኝ ካለች በኋላ ራሱ እግዚአብሔር መጥቶ በሱ አደረ ማለት ነው። ስለዚህ አባ ጊዮርጊስ በሰማይ አይደለም የተጸነሰው የሚለውን የመጀመሪያ በደንብ ይተነትነዋል። ከዛ በኋላ የተወለደበትን ቤተልሔም በጣም ያደንቃል። ቤተልሔም እንግዲህ በእውነት ለመናገር ክርስቶስ ከቦታም የመረጠው የተጸነሰው ከድንግል ማርያም ነው። ከድሆች ልጅ ነው፣ ከባለጸጎች አይደለም። የተወለደው በቤተልሔም ነው። አንቺ ቤተልሔም ኤፍራታ ሆይ ከይሁዳ መሳፍንት ሀገር ከቶ ምን አትይም አታንሽም ተብሎ የተነገረላት በሳር ተወርሳ በቅጠል ተወርሳ የነበረች የተናቀች ሰፈር ነች ቤተልሔም። ከቤተልሔም ተወለደ። ከቤተልሔም መወለዱ አይደለም የሚገርመው፣ ያደገው ደግሞ ቤት ነው፣ በገሊላ ናዝሬት ነው። ከናዝሬት መልካም ነገር ሊወጣ ይችላልን የሚባል ብዙ ጊዜ ሰዎች የትም ተወለድ እዚህ እደግ የሚል አባባል ታውቃላችሁ። ቢያንስ እንደው የተወለደበት ቦታ ጥሩ ባይሆን ቢያንስ በምኑ ይጽናል? ሁለቱም ጥሩ ስም የላቸው። ጌታ የመረጠው የተወለደውም በተናቀች ቤተልሔም ነው፣ ያደገውም ቤት ነው፣ በናዝሬት ነው። የናዝሬቱ ኢየሱስ መባል አይገርምም? ለጳውሎስ እንኳን ተገልጾ እኮ የናዝሬቱ ኢየሱስ ነኝ አለው። ካረገ በኋላ እንኳን የናዝሬቱ ነው የሚል እና አባ ጊዮርጊስ ዘጋስጫ ቤተልሔምን ያደንቃታል። በረት ተመሰገነ ይላል። ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰራ። በሰማይ እግዚአብሔር ዙፋን አለው። በዙፋኗ ዙሪያ ምን አሉ? አርባዕቱ እንስሳ አሉ አይደለ? የሰው የአንበሳ የላምና የንስር መልክ ያላቸው አራቱ ኪሩቤል በሰማይ አሉ። በምድር ላይ ግን በአራቱ ኪሩቤል ፈንታ አራቱ ባህርያተ ሥጋ ሆኑ ይላል። ሥጋን እንደ ዙፋን አድርጎ ተቀበለ። ሁለተኛ በአርባዕቱ እንስሳ ፈንታ ይላል በሁለት ድርሰቱ። በአንደኛው ቦታ በመጽሐፈ ምስጢር ላይ በአራቱ እንስሳ ቦታ አራቱ ባህርያት ይላል። አርጋኖነ ድንግል ላይ ደግሞ የለም በአራቱ እንስሳ መሃል
ፈንታ አህያና ላም ዮሴፍና ሰሎሜ ዙሪያውን ከበውታል እንደ አርባይቱ እንስሳ። በሰማይ ያለው በቤተልሔም በረት ውስጥ ተከናወነ ይላል። በሰማይ ጨረቃ፣ ፀሐይ፣ ከዋክብት አሉ። በፀሐይ ፈንታ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ መድኃኔዓለም ክርስቶስ ታየ። በምን ፈንታ? በፀሐይ ፈንታ። ምስራቅ ድንግል ማርያም ናት፣ ፀሐይ ክርስቶስ ወጣ። በጨረቃ ፈንታ ድንግል ማርያም ሶሊያና ትባል የለ ሴሊኒ ጨረቃ ማለት ነው በግሪኩ። ድንግል ማርያም በጨለማው ብሉይ ኪዳን ያበራች ስለሆነች ማለት። ስለዚህ ጨረቃ የተባለች ወላዲት አምላክ ነች። ከዋክብት የተባሉ በከዋክብት ፈንታ ደግሞ መላእክት ተገለጹ፣ ዘመሩ ብሎ በቤተልሔም የነበረውን ነገር ያለ አባ ጊዮርጊስ ዘጋስጫ በነገራችን ላይ ሲጽፍ እንደነበረ እየተመኘ ነው። ምን ነው እዛ ቤተልሔም በሆንኩኝና በዛ መዝሙር ላይ በተሳተፍኩ ይህችን ገሊላዊት ድንግል ጥላዋ ያረፈበትን ቦታ እስመው ዘንድ ማን በፈቀደልኝ፣ ጫማዋን እሸከም ዘንድ ማን በከፈለኝ ይልና ለነገሩ ባልኖርም ኖር ያለው ይላል። ባልኖርም ምን ብያለሁ? ኖር ያለው። በስጋ አልነበርኩም በመንፈስ ግን አለው ይላል። በአካል አልነበርኩም በሃይማኖት ግን በእምነት ግን አለው ይላል። በረከቱን ያሳድርብን እና አባ ጊዮርጊስ ዘጋስጫ ብዙ የጻፈበት ርዕሰ ጉዳይ መጀመሪያው ክርስቶስ የተወለደበትን ቦታ በሰማይ አለመሆኑን ያደንቃል። ሁለተኛ በበረት ውስጥ መሆኑን፣ በረት ተመሰገነ፣ ቤተልሔም ሰማይን ሆነች፣ ያቺ የበረቱ ስፍራ ጽርሐ አርያምን መስላለች ይላል። ከዛ ያነጻጽራቸዋል እዛ የተወለደውንና እዚህ የተወለደውን ልደት። የሚገርማችሁ እንግዲህ ክርስቶስ ዓለም ሲያበቃ ወይም በዓለም ፍጻሜ ይመጣል አይመጣም? ይመጣል። ይህንን ምጽአት ምን ምጽአት ብለን የምንጠራው? አይሰማም። ዳግም ምጽአት ነው። ዳግም ምጽአት ካለ ከሱ የቀደመ ምጽአት አለ የለም? አለ። መቼ ነው የመጀመሪያው ምጽአት? አሁን ሁለተኛ ይመጣል ስንል መጀመሪያ መጥቷል ማለት ነው አይደል? መቼ ነው የመጣው? ሲወለድ ነው። በዳግም ምጽአት ሲመጣ አንዴ ነው የመጣው የሚመጣው። በዳግም ምጽአት ታዩታላችሁ፣ አይዟችሁ። በነገራችን ላይ ሲወለድ አናይም፣ አላየንም። ሲሰቀል አላየንም፣ ሲነሳ አላየንም። ምጽአት ግን ኃጥእ ሞንክ ጻድቅ ሞንክ ታያለህ አታይም? ታያለህ፣ ትነሳለህ። አነሳስ ለምንም ይሁን ማለት ነው እግዚአብሔር ለክብር ያስነሳል። ለምንም ተነሳ ታየዋለህ። ዓለማዊ የወጉት ሁሉ ምን ይሉታል? ያዩታል። ያኔ ሲመጣ ብቻውን አይደለም የሚመጣው። ከነማን ጋር ነው? ከአእላፋት መላእክቱ ጋር። የቀዳማዊ ምጽአቱ የልደቱ ቀን ግን ወደ ድንግል ማርያም ሲመጣ አራቱን እንስሳት ይዟቸው አልመጣም ማለት። ኪሩቤልን ይዟቸው አልመጣም። ለምን? ትፈራ ነበረ። አንዲት የ15 ዓመት ብላቴና በመላእክት ታጅቦ በግርማው ቢመጣባት ትፈራለች። ስለዚህ ድምፅ ሳይሰማ በትህትና ነው ወደ እሷ የመጣው ብሎ አባ ጊዮርጊስ ይናገራል። በዚያ ያለ እናት አባት አለው ይላል እግዚአብሔር አብን። በዚህ ያለ አባት እናት አለው። በዚያ ገብርኤል በፍርሃት ይቆማል። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ ያለው ገብርኤል በፍርሃት ይቆማል። እዚህ ግን የምስራች ይናገራል ገብርኤል። በሰማይ እኮ ደስ ሲበላቸው አይልም ብዙ ገብርኤል ይፈራል፣ ይርዳል፣ ይንቀጠቀጣል። እሷ ፊት ግን መጥቶ በምስራች ይናገራል። እዚያ ሊቃነ መላእክት ሊቃናት የተባሉ 24ቱ ካህናተ ሰማይ ዕጣን ያጥኑለታል። እዚህ ግን ሰባ ሰገል ወርቅ፣ ዕጣን፣ ከርቤ እጅ መንሻ አድርገው ይሰጡታል። እዚያ መብረቅ ነው በዙሪያው ያለው ይላል። መባርቅት ናቸው የከበቡት። እዚህ ግን እንስሳት ናቸው ትንፋሻቸውን እፍ የሚሉበት ይላል። በዚያ የእሳት ዙፋን አለው፣ በዚህ ግን የድንጋይ በረት ውስጥ ተኝቶ ብሎ ያመሰግናል ማለት ነው። እና የመጀመሪያው አባ ጊዮርጊስ በድርሰቱ ስለ ጌታ ስለተወለደበት ቦታ ይናገራል። ሁለተኛው ልደቱን ያደንቃል። የጌታን ልደት በጣም አባ ጊዮርጊስ ዘጋስጫ መወለዱ ያስገርመዋል። የተወለደበት ቦታ ያስገርመዋል። የተወለደበት ሁኔታ ያስገርመዋል። ከሌሎች ልደቶች ጋር ያነጻጽራል። ቅድም እንዳልኳችሁ አንክሮና ንጽጽር የአባ ጊዮርጊስ ዘጋስጫ የጽሁፍ ስልት ነው ብለናል አይደል? ስለዚህ ያደንቃልም ያነጻጽራል። ለምሳሌ እንመልከት። 3 ልደቶችን ያነሳል። እንግዲህ አባ ጊዮርጊስ 3 ነገር ማለት ይወዳል። 3 ልደት፣ 3 ደጆች፣ 3 እንደዚህ 3 ነገሮች ይወዳል። ይሄ ቲሪዮ የሚባለው ቅድም ሲዘምሩ አልሰማችሁ? አንቺ የወርቅ መቅጃ ነሽ፣ እኔ ምን ያልኩ ነኝ? የተጠማው ነኝ፣ ልጅሽ የህይወት ውሃ ነው። ትሪያንግል ነው እየሰራ የሚመጣው። እኔ እንዲህ ነኝ፣ አንቺ እንዲህ ነሽ፣ እሱ እንዲህ ነው። እኔ እንዲህ ነኝ፣ አንቺ እንዲህ ነሽ፣ እሱ እንዲህ ነው እያለ ረጅም ነው የሚጽፈው አባ ጊዮርጊስ። አንድ ነገር ከያዘ እስከሆነ ድረስ ይወርደዋል። ስለዚህ ይሄ ሶስትዮሽ በጣም በአባ ጊዮርጊስ ስነ ጽሑፍ ውስጥ እናገኛለን። 3 ልደቶች ያስገርሙኛል አለ። 3 ልደቶች። የመጀመሪያው አዳም ከመሬት የተወለደው ልደት ነው አለ። አዳም የተወለደው ከምንድን ነው? ህትምት ከሆነች ማለት ከታተመች ሳይቆፈር ነው የተወለደው። ስለዚህ ከታተመች ምድር አዳም መወለዱ ይገርመኛል።
ሁለተኛ ሔዋን ከማን ነው የተወለደችው? መልሱልኝ። ከአዳም ጎን ነው። ስለዚህ የሔዋን ከአዳም ጎን መወለድ ይገርመኛል። ሶስተኛው ልደት አዳምና ሔዋን የወለዱት የመጀመሪያ ልጃቸው ማን ነው? ቃየል ነው። ቃየል ደግሞ እንደ ሁላችንም በሩካቤ የተወለደ ነው። እነዚህ ሶስት ልደቶች ይደንቁኛል፣ ግን ሶስቱም አልጠቀሙኝም ይላል። አዳም ከመሬት ቢወለድ ምን ጠቀመኝ? ጭራሽ ተወልዶ እኔንም የልጅ ልጆቹንም ለሲኦል ዳረገን። ስለዚህ ብዙም አልጠቀመኝም ይላል። ሁለተኛው ልደት የማን ነው? የሔዋን ነው። ሔዋንስ ብትሆን መች ጠቀመችኝ ይላል። እሷም ከአዳም ጎን ወጣች፣ ዕፀ በለስን በልታ በላች፣ ለድቀታችን ለሞታችን ምክንያት ሆነች። ይህም ብዙ አልጠቀመኝም ይላል። እኔን የጠቀመኝ ልደት የቃየልም አይደለም ይላል። ቃየል እንኳን እኔን ሊጠቅም ራሱንስ መች ጠቀመ? የገዛ ወንድሙን ምን አደረገው? ገደለው። ከሶስቱ ልደቶች ይልቅ ግን የልጅሽ ልደት ነው የጠቀመኝ ይላል። በድንግልና ጸንሰሽ በድንግልና የወለድሽው ከእህቱም አዳም ከታተመ መሬት እንደተወለደ ከታተመ ድንግልናሽ የተገኘው ልጅሽ ይላል። አዳም ብቻውን ከጎኑ ሔዋንን እንዳስገኘ ብቻሽን ያስገኘሽው ክርስቶስ የማኅፀንሽ ፍሬ ይላል። ክርስቶስ በነገራችን ላይ የማኅፀንሽ ፍሬ መባል የሚገባው ለሱ የማኅፀን ፍሬ ክርስቶስ ብቻ ነው። ቅዱስ ጳውሎስ ስለ ድንግል ማርያም ብዙ አልተናገረም ይላሉ አንዳንድ ሰዎች። እኔ ልንገራችሁ፣ እግዚአብሔር ከሴት የተወለደ ልጁን የዘመኑ ፍጻሜ በደረሰ ጊዜ ላከ ይላል ገላትያ 4 ላይ። የዘመኑ ፍጻሜ በሉ እስኪ በደረሰ ጊዜ ከሴት የተወለደ ልጁን ላከ። እስቲ ከሴት የተወለዳችሁ አንዴ እጃችሁን አውጡ። ከሴት የተወለዳችሁ ይቅርታ፣ እኔ ከሴት አይደለም የተወለድኩት፣ ከሴትና ከወንድ ነው። እኔ ከሴት ብቻ የተወለደ አለ እዚህ ባይ ከሴት የተወለደ የሚለው ስም የሚገባው ለማ ብቻ ነው? ብቻዋን የወለደች ሴት ድንግል ማርያም ብቻ ነች። የማኅፀንሽ ፍሬ መባል የሚገባት ማለት ነው። የማኅፀን ፍሬ ይባላል። እንደው ሴቶች እንዳይከፋቸው እንጂ የማኅፀን ብቻ ፍሬ እንዳልሆነ ሰይጣንም ሰውም እግዚአብሔርም ያውቃል። የማኅፀን ፍሬ መባል የሚገባው ለማን ብቻ ነው? ለክርስቶስ ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ሔዋንም ብቻውን ከጎኑ ያስገኛት ከአዳም የተወለደችው ልደት አልጠቀመኝም፣ ለእኔም ተረፈኝ። ቃየል እንኳን ለእኔ ሊጠቅም ለብዙዎች ጥፋት ምክንያት ሆነ፣ ልጅሽ ግን በልደቱ ጠቀመኝ ይላል። አባ ጊዮርጊስ የሆኑ ነገሮች ያነሳና የጠቀመኝ የለም ብሎ እያነሳ ይጥላቸዋል። ከብሉይ ኪዳን ይጀምራል። ለምሳሌ ደም የሚል ቃል ከያዘ መጽሐፍ ቅዱስ ላይ ያሉ የፈሰሱ ደሞች በሙሉ እያነሳ ይሄ አይጠቀመኝም እያለ ያስቀምጣል። ለምሳሌ ቃየል ወንድሙን አቤልም ምን አደረገ? ገደለው። እስቲ ይሄ ደም ይጠቅመኛል ብሎ አየው አባ ጊዮርጊስ። ያየውና አልጠቀመኝም፣ የወንድሙን ይከሳል ጭራሽ አለ። የአቤል የደሙ ድምፅ ምን ይላል? ይጮሃል፣ ወንድሙን ይከሳል። ስለዚህ ይሄ እንኳን ለእኔ ለወንድሙ የማይጠቅም ደም ነው ብሎ አስቀመጠው። ናቡቴ ደግሞ አለ ርስትን ላለመቀማት ብሎ የአባቶቼን ርስት አልሰጥም ብሎ ይሞታል ነበር። የናቡቴን ደም ደግሞ አየውታል፣ ምንም አልጠቀመኝም አለ። ደግሞ እዛ የኦሪት ድንኳን ውስጥ የፈሰሱት የእንስሳት የላም ፍየል ደሞችን ደግሞ እያነሳ ያያል። ከነዚህ መሃል አንድም የጠቀመኝ የለም፣ እኔ የጠቀመኝ የልጅሽ ደም ብቻ ነው ይላል። የእኔ የዕዳዬ ከፋይ የልጅሽ ደም ብቻ ነው፣ ሌሎች ደሞች ፈሰው ቀሩ እንጂ ምንም አልጠቀሙም ይላል እና ልደትን ከልደት ያነጻጽራል። ሶስት ነገር ባለው ውስጥ አንደኛው ይሄ ነው። ሁለተኛ ሶስቱን ደጆች ያልከፈተ የአብን ልጅ አደንቀዋለሁ ደግሞ ይላል። ስንቱን ደጆች? ሶስት ደጅ ያልከፈተ። አንደኛው ከድንግልና ከመቤታችን ሲወለድ የማኅፀኗን ማኅተም ምን አላለው? አልከፈተውም። ሁለተኛ ከመቃብር ሲወጣ የተዘጋውን መቃብር ምን አላለ? አላስከፈተም። ሶስተኛ ሐዋርያት በዝግ ደጅ ፈርተው ተሰብስበው አልነበር እና በተሰበሰቡበት በሩን ቢያንኳኳም እንደማይከፍቱ አውቆ ጌታ መቼስ ይከፍቱለታል፣ ፈርተው አይደል የዘጉት። ስለዚህ እንደማይከፍቱ አውቆ በሩን ሳያስከፍት ገባና ሰላም ለእናንተ ይሆናላቸው እና ሶስቱን ደጆች ያልከፈተ የእግዚአብሔር አብ ልጅ አደንቀዋለሁ። ግን ሁለቱ ብዙም አይገርሙኝም ይላል። ያው አንስቶ ሲጥል ማለት ነው። ያነሳና ያውና ይጥላቸዋል። ከተዘጋ መቃብር ወጣ የሚለው እኔ ብዙም አይገርመኝም ማለት። ምክንያቱም ጉድጓድ ገብቶ የወጡ ሰዎች ሌሎች አሉ። ለምሳሌ እንባቆም የተባለው ነቢይ ዳንኤል በአናብስት ጉድጓድ ውስጥ ተጥሎ እያለ ተረፈ ዳንኤል ላይ ታገኙታላችሁ። መልአከ እግዚአብሔር ቅዱስ ሚካኤል ጸጉሩን ይዞ የተዘጋው ጉድጓድ ውስጥ አስገብቶ ምግብ አብልቶት ዳንኤልን ይዞት ወጥቷል። ስለዚህ ከዚህ በፊት ስላየሁት ብዙ አልደነቅ። ከተዘጋ መቃብር መውጣት ከተዘጋ ቤት መግባትንም ከተዘጋው እስር ቤት ገብቶ መልአኩ ጴጥሮስን ይዞት ወጥቶ ሲወጣ ወለል አድርጎ በሩን አልከፈተውም። ይሄም ብዙም አያስደንቀኝም።
በድንግልና ጸንሳ በድንግልና ወለደች የሚል ካለ ግን እስካሁን መጽሐፍ ቅዱስ ላይ እየፈለኩ ነው፣ ለድንግልና ደጅ ጸናለው አንቺንም ይመስል አላገኘሁም ይላል። ክብር ምስጋና ይድረሰው። ስለዚህ አባ ጊዮርጊስ በእንዲህ አይነት መንገድ ልደቱን የክርስቶስ ልደት ከሌሎች እንደሚለይ ያደንቃል። ልደት ቀዳማዊ ተአውቀ በዳህራዊ ልደት ይላል። ክርስቶስ ቅድመ ዓለም ከአብ ያለ ምንድን ነው የተወለደው? መልሱልኝ። ያለ እናት የተወለደው ልደት አልገባኝ ብሎ ነበር። ያለ አባት ሲወለድ ሳይሆን አሁን ገባኝ ይላል። የቀደመው ልደት በዚህ ልደት አወቅኩት፣ አብን ባንቺ አወቅኩት። በእርግጥም ድንግል ማርያም የአብ ምሳሌ ናት። አብ ብቻውን ወለደ፣ ድንግል ማርያም ብቻዋን ወለደች። አይደለም ምሳሌ ናት እንጂ አብ ናት አላለም። የአብ ምንድን ነች? ምሳሌ ናት። አብ ብቻውን እንደወለደ እሷን ብቻዋን ወለደች። አብ ያለ ድካም ነው የወለደው። ድንግል ማርያም ያለ ሕማመ ወሊድ ያለ ጻዕር ነው የወለደችው። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ምን በሉት ስሙት ብሏል። ድንግል ማርያም በቃና ዘገሊላ የሚላችሁን ሁሉ አድርጉ ብላለች። አንዳንድ ሰዎች ድንግል ማርያምን ለምን ትሰሟታላችሁ? እሷ እኮ እርሱን ምን በሉት ስሙት ነው ያለችው፣ እኔን አትስሙኝ ማለቷ ነው ይላሉ። እግዚአብሔር አብ የምወደው ልጄ ይህ ነው እርሱን እኔን አትስሙኝ ማለቱ ነበር አይደለም። እግዚአብሔር እመቤታችን ጊዜ ገና አልደረሰም እያላት የሚላችሁን ሁሉ ምን በሉ አድርጉ ብላ አልደረሰም ያለውን ላያደርግ የመሰለውን መልሶ ተአምሩን እዛው ሰርግ ቤት ውስጥ አድርጎታል። ሐሙስ ዕለትም ለአባቱ እኮ አባቱ ብትወድስ ይቺ ጽዋ ከእኔ ትለፍ ብሎ ያቅማማ መስሎ፣ ነገር ግን ያንተ ፈቃድ ይሁን ብሎ የአባቱ ፈቃድ አድርጓል። በቃና ዘገሊላ የእናቱን ፈቃድ ያደረገው ወልድ በጸሎተ ሐሙስ በጸሎቱ ደግሞ የአባቱ ፈቃድ ያንተ ይሁን ብሎ ራሱን ሰጥቷል። ስለዚህ አባ ጊዮርጊስ በዚህ አወቅኩኝ ይላል። ቤት የሰራ ሰው ቤት ውስጥ መግባት ይቸግረዋል? ራሱ በሰራው ቤት ገብቶ ማደር ይቸግረዋል? ያስፈራዋል? አያስፈራውም። ስለዚህ አንቺ ውስጥ ገብቶ ማደርና መወለድ ለአምላክ አይከብደውም። ሰሪው ማን ነው? ራሱ ነው። በሰራው ቤት ማደር ለሱ አይከብደውም ይላል። እንደዚህ አይነት የሶስትዮሽ ንጽጽሮች ብዙ አሉ። አንድ የመጨረሻ ልንገራችሁና ወደ ቀጣዩ ልምጣ። 3 ነገሮች ያስደንቁኛል ይላል። እስቲ በሉ አባቱ የማይቀድመው ልጅ። አሁን እዚህ ያለን ሰዎች ከኛና ከአባታችን ቀድሞ የነበረው ማን ነው? አሰባችሁ እንዴ? በጣም ከኛና ከአባታችን ማን የቀደመው? አባታችን። በዲፎልት አባት ከልጁ ምን ይላል? እግዚአብሔር አብ ግን አባት ስለተባለ ከወልድ አይቀድምም። በነገራችን ላይ አብ የሚለው ስም ለምን እንደሚያስፈልግ ታውቃላችሁ? ተለያይተው እንደማያውቁ ለማሳየት ነው። ለምን አንድ ሰው አባት ለመባል ምን ያስፈልገው? አባት የሚለው ስም የሚጀምረው መቼ ነው? ልጅ ስትወልድ ነው አይደለ? ስለዚህ እግዚአብሔር አብ የሚለው ስም ያለው ወልድ የሌለበት አብ ሊኖር ይችላል? አይችልም። ያለ ወልድ አብ ተብሎ ሊጠራ እንደማይችል ነው ያሳየው። ስለዚህ አባ ጊዮርጊስ አባቱ የማይቀድመው ልጅ ይላል። በጣም ይገርማል። እግዚአብሔር አብ አሁንም ድረስ አባት ነው። እግዚአብሔር ወልድ አሁንም ድረስ ልጅ ነው። በቆይታ አባት የመሆን እድል የለውም እግዚአብሔር ወልድ። ልጅ ቆይቶ ቆይቶ አባት ይሆናል። አብ ሁሌ አብ ነው፣ ወልድ ሁልጊዜ ወልድ ነውና አባቱ የማይቀድመው ልጅ። ይሄ በጣም ይደንቀኛል። ሁለተኛ እናቱን የፈጠረ ልጅ ይላል። እስኪ በሉ እናቱን ምን ያለ ልጅ? እስቲ ከኛ መሃል እናቱን የፈጠረ ተውት፣ የመረጠ አለ አለ? የለም። ብዙ ጊዜ ሰዎች የዘር ጥያቄ ሲጠይቁ መርጦ የተወለደ የለም ይላሉ። ትክክል፣ የመረጠ የለም። እናቱን ፈጥሮ መርጦም የተወለደው ማን? ክርስቶስ ብቻ። እናቱን ፈጥሮ እኔ በጣም የሚገርም ነው። አሁን ምረጡ ተብለን ቢሆን የተወለድ ነው ምን አይነት ወላጆች ነው የምንመርጥ? አንወሻሽ። በእርግጠኝነት በሀብት ዝርዝር መጽሔት ላይ ከ1 እስከ 10 ካሉት ነው የሚሆኑት። በእርግጠኝነት መርጠን ባለጸጎችን አባት እናት የምናደርገው። ድንግል ማርያምን እኮ መርጧት እኮ ነው የተወለደው ከሷ። አይገርም? መርጦ የተወለደ ክርስቶስ መሆኑ አይደለም። እንዴት ብትነጻ ነው ድንግል ማርያም! እንዴት ቅድስት ብትሆን ነው! በፈጣሪ አይን እሱ እኮ መልክ አይቶ ሁኔታ አይቶ አይታለልም። ልቧ ድረስ አይቶ እሷ ነች እናት የምትሆነው ብሎ መርጧታል። ስለዚህ እናቱን የፈጠረ ድንግል ፈጣሪዋን ምን አለችው? እርሱም እናቱን ፈጠረ ይላል ሃይማኖት አበው። ድንግል ፈጣሪዋን በሉ ወለደችው፣ እርሱም እናቱን ፈጠረ። ሙሉ ቃሉ ይሄ ነው። ስለዚህ እናቱን የፈጠረ ልጅ ይገርመኛል። 3ኛ ፈጣሪዋን የወለደች እናት ትገርመኛለች። ማናት ያለችው? አሁን ብዙ ሰዎች ጋር የሚያጋጨን እኛ ድንግል ማርያም ብላችሁን በጣም ቢግዲል አረጋችሁት። ከዚህ በላይ ቢግዲል ምን አለ? ሌላ ፈጣሪዋን የወለደች ሴት ያሳዩንና እናቆማለን። ሌላ ካለች ሰፈራችኋለች?
አለ ታይቶ ተሰምቶ የማያውቅ ነው። እናቱን የፈጠረ ፈጣሪዋን ምን ያለች የወለደች። አባ ጊዮርጊስ በማድነቅ